ጊዜ ከሀሳብ አንጻር እንዴት ነበር? ምን አይነት ሀሳቦች ነበሩ? እንደ ሀገር ሲገዙን በሀሳብ የፈጠርናት ሀገር ምን ትመስል ነበረ? አንዳንድ ሀገሮች በሀሳብ ላይ ሀሳብ እያደረጁ አገራቸውን ወይም ደግሞ ማህበረሰባቸውን በመገንባት ለሀሳብ ያላቸው ክብር በጣም ትልቅ ከመሆኑ የተነሳ በብዙ አመታት ውስጥ ከፍተኛ መደረጃት ላይ ሲደርሱ። ኦኬ፣ ሰላም በድጋሚ እንግዲህ ዛሬም ገና ከእንቅልፌ መነሳቴ ነው። የሌሊት ስራ በጣም አድካሚ ነው እና ለማንኛውም ቲክቶኮች በጣም ነው የማመሰግነው። በተለይ አሁንም ላይክ ሰብስክራይብ እያደረጋችሁ ኮሜንትም ስታደርጉ በዚህ በዩቲዩብ ብታደርጉ ጥሩ ነው ማለት ነው። ለምሳሌ አንድ ወንድም ጥሩ ነገር ነው ያለኝ፣ አዲስ የተዋወቅኩት ነው እና ምንድነው በቃ የምታወሪው ወሬ ያው ሀሳቡን በደንብ እንዳብራራና ስለ ዶክተር ምህረት ያወራሁበት ሀሳብ ስለ ሀሳብ ነው ማለት በዚህ በአንዳንድ ሰዎች ትክክል ያለ መሆኔን ሲነግሩኝ መርምሩ ለማለት ነው እና ግን እንድትሰሙ ሁላችሁም ፌስቡኬ ላይ ለጥፌዋለሁ። የፌስቡክ ጓደኞች ለሆናችሁ በተለይ ቲክቶኮች ፌስቡክ ጓደኞች አይደላችሁም። አሁን ዩቲዩብ ግን ወደ ዩቲዩብ የምለጥፈው ዩቲዩብ እንዲያድግልኝ ስለፈለኩ ነው ማለት ነው እና ምንድነው በዛ ስለ ሀሳብ ፈጣሪዎች የሀሳብ የበላይነት ዓለም እንዴት እንደተለጠነች በደንብ አድርጎን ያብራራው ስለ ሀገራችን። አሁን ስለ ይሄ እንግዲህ ከ5 ዓመት በፊት የተናገረው ነው። በእርግጥ ዶክተር ምህረት የአይምሮ ስፔሻሊስት ነው። ሁሉ ጊዜ ስለ ባለፈው ጊዜ የሆነ እሰማ ነበር ስለ መረዳት የተለያየ ነገር አይምሮን ስለማጠንከር ነው የሚናገረው ማለት ነው። እኔ ግን መንፈስ ቅዱስም እንደዛ ነው የሚያደርገው የሚልም ሀሳብ ለመስጠት ነው። ዛሬ እንዲያውም የመንፈስ ቅዱስ የወረደበት ቀን ነው። ትምህርቶች ተልከውልኛል፣ ልኬላችኋለሁ። ዋትስአፖች ፌስቡክ ላይ መለጠፍ ስላልቻልኩ ነው። ከእስራኤል አመሰግናለሁ። እና መንፈስ ቅዱስ የጥበብ የእውቀት መንፈስ ነው ይላል። መንፈስ ቅዱስ ቃሉን እንድንረዳ እንዲገባን ነው የሚያደርገው ብዬ ነው የምረዳው እስካሁን ድረስ ብዙ ጥናቶችም እንዳየሁት እንጂ ይሄ አላለኝ ምናምን ኢትዮጵያ ውስጥ የምናየው ነገር በአጠቃላይ ፌክ ነው። እና አሁን ደግሞ በተለይ አሁን እንደነ ምህረት አይነት የተለያዩ አዋቂ ሰዎች ሀሳብ አስፈላጊ ነው። ስለ ሀገራችን ምን ያሉ ስለ ማህበረሰብ እነሱን ማድመጥ አስፈላጊ ነው ማለት የተለያዩ ሀሳቦች ይመጣሉ። ለምሳሌ እኔ በእስራኤልና በኢትዮጵያ ያሉ ጉዳዮች ላይ ነው ሀሳብ ተጠንቶ ገባችሁ። መጽሐፍ ቅዱስ በርቢያ ሰዎች ራሳቸው ሐዋርያ ጳውሎስ እንኳን ያለውን መርምረው ነበር። እግዚአብሔር ቃል መርምረው ነበረ ወደ ተግባር የሚያመጡት ማለት ነው። ገባችሁ? ስለዚህ አሁን እኛ አጥና የለም ዛሬ ሌላ ነገር ሌላ ተነገደ ሌላ በቃ የሆነ እብደት ያለበት ሀገር ውስጥ ነው ያለ ነው ማለት ነው። አሁን ለምሳሌ ሰሞኑን ስለ ጦርነት እየተነገረ የሚያስብ ሰው አለ እዚህ ሀገር ውስጥ? ስለ ሀገሪቷ ሁኔታ ምንድን ነው? ለምንድን ነው ሌሎች ሀገር በሰላም ችግሮችም እያሉ የሚኖሩት? እስራኤልን እንኳን ይዋል እንደዚህ ተከባ አይደል የሚያስቡ ሰዎች አሉ። ትናንትና እኔ ስለ ታልሙድ ላወራ የፈለኩት አንድ ጓደኛ አለ ደግሞ በጣም ስለሰማኝ ደስ ይለኛል። ግን እኔ ታልሙድ ተማሪ ነኝ ማለት አይደለም። ግን ታልሙድ የመጽሐፍ ቅዱስ ትርጉም ነው። ጠንካራ አለ። ለምሳሌ አሁን ሀገሪቷ ሁኔታ ያው ማህበረሰቡ በምንድን ነው እንደዚህ ሊቋቋም የሚችለው ስንል ኦፍ ኮርስ መጽሐፍ ቅዱስን የሚረዳበት የሚተረጉምበት ሀሳቡን የሚነዳበትን ሀሳብ መሪ ነው እንግዲህና የሚመራበትን ሀሳብ ከዛ ነውና ጥናት ለምሳሌ ጥናት ይደረጋል። ዳይሎግ በዚህ ያምናሉና ስለዚህ ሀሳብ ፈጣሪ መሆን ሀሳብና አመለካከት የተለያየ እንደሆነ ተናግሯል ዶክተር ምህረት እና ስለ አመለካከትም ባለፈው ብዙ ተናግሯል። ላይ ብዙ ጊዜ ይሰማዋለሁ እና ብዙ ጊዜ ነው አይምሬን ማጠናከርበት ማለት ነው። አንድ ነገር መጽሐፍ ቅዱስም እኛ መሰላችሁ መንፈስ እያለን ወዴት እንደምንሄድ ይሄ ነገር ካልቆመ አላውቅም። ገባችሁ? ህይወትን የመቀየር በቤተክርስቲያን መንፈሳዊ ለውጦች ስለ ፍቅር ስለ ንስሐ ስለ ትክክል ነው። ግን አንዳንድ ነገሮች ስቲል በጣም አደገኛ ነገሮች አሁን ምክንያቱም አሁን የምንኖረው አሁን ያለንበት ውጤት የዛ ስለሆነ ማለት
እና ስለዚህ ከዛ አንፃር ነው ዶክተር ምህረትን ያነሳሁት። ያው የኔንም ሀሳብ በዛ እሳቤ ውስጥ ሀሳቦች ብዙ ፖለቲከኞች የሚያስቡት ሀሳብ ሌላ ለማህበረሰቡ የሚጠቅማል የሚለው ነገር ሀሳብ ወጥቶ ኢንቨስት ቢደረግ ምን እንሆን ነበር የሚል ነውና ስለዚህ የተሻለ ነገር አዳምጡት ዶክተር ምህረትን የሚል መከራ ላይ። በተረፈ ደግሞ ስለ እስራኤል ነው እንግዲህ እስራኤል ዛሬ እንግዲህ አንድ ጓደኛዬም የላከው ነገር ምንድነው በተለይ ነታሁን መሪው መሰለኝና ዛሬ ስለ ኢራን ያለ ወቅት በሻባት ነው የተናገሩትና ኢራን እንግዲህ አሁን ባለፈው አንድ ጓደኛዬም እንደነገረው ትንቢቱ ወደ ጦርነት የሚያመጣ ነገር ነው እና ኢራን እንደምትፈርስ መጽሐፍ ቅዱስ ይናገራል ብሎ ቃሉንም አይተናል እና እንድንመረምር እና ሰርፕራይዝ ያደረገንም ማለት ነው። ለምሳሌ አሁን ኢራን ብዙ መሳሪያዎችን እየሰበሰበች እንደሆነ በቃ አታርፍም እና እግዚአብሔር ግን ስለሷ የተናገረው ነገር አለ መጽሐፍ ቅዱስ ይላል። እስራኤልም ይሄን ታውቃለች እና እንድንጸልይ አሳስቦናል። እንድንጸልይ ሁላችንም እንድንጸልይ ስለ እስራኤል ስለ ሌሎችም ስለ እስራኤል እንድንጸልይ ስለ ፍልስጤም አናስማታለን። በቃ ወደ እግዚአብሔር ሀሳብ እንዲመጡ ብርቱ ጸሎት በሸክም ያስፈልገናል ማለት ነው እና በተለይ ደግሞ አሁን ደግሞ እኔ የምለው አገራችን ያሉ ቤተክርስቲያን ይመለከታታል ብዬ አምናለሁ። ስለሚሞቱ ሰዎች ማህበረሰብ እንዳይቸገር ከፈለገን እንዳይራብ ከፈለገን ሀሳብ ያስፈልጋል። የእግዚአብሔር ሀሳብ ጦርነት ላይ ምንድነው ልማት ላይ ምን ጥናት ያስፈልጋል ብዬ አስባለሁ እንጂ አሁን በጣም አይ ዶንት ኖ እንዴት እንደምንመለስ እና ለእግዚአብሔርም ለሰውም ግራ የሚያጋባ ነገር ነው ኢትዮጵያ ማለት ነውና ግን እኔ ምንድነው ወደፊት እንግዲህ ዶክተር ምህረትን ልጠይቅ የምፈልገው እንዴት ነው ሀሳብ ፈጣሪዎችን ወደ ላይ ማምጣት የምንችለው የሀሳብ የበላይነት ብዙ እዛ ላይ ራሴንም አሁን በዚህ ካሁን በኋላ ያለው ጊዜ አንደኛ ስለ እስራኤል መጸለይ ይሄ 10 ሚኒት ፕሬየር አናቆምም ሳልረሳው በጣም ማመሰግነው አንደኛ ነገር ይሄ ሚኒስትሪ ያመስጋኝ ነው። በቃ እስራኤል እናመሰግናለን አገልጋዮችን እናመሰግናለን እና በዚህ ስፒሪት እንደተሞላ ያለው ማለት ነው። ይሄን ደግሞ ሳረጋው ከልቤ ነው እና ምንድነው አመሰግናለሁ ነቢል እነ ተስፍሽ ጆሲ ሰብሊ ሌሎችም ማለት ነው እና የሚቀጥለው ጊዜ አሁን እንግዲህ ወደ እስራኤል ቫኬሽን ከእህቶቼ ጋር አመታዊ ሚቲንግ አለን ካናዳ ነው የምንገናኘው አሁን እና በቃ ካሁን ከሳምንት በኋላ ወደ ቫኬሽን ወጣለሁና በዛም እነዚህ ጸሎቶች ከፋሚሊ ጋር ከእንደገና በጣም ምጓጓው ኢየሩሳሌም በሰላም እንድገባ መልካም ጊዜ እንዲሆን ሁላችሁም እንድትጸልዩልኝ እፈልጋለሁ። ሌላው ደግሞ መልእክት ምንድነው አሁን በተለይ ኢራን በምትሰራው ሴራ ላይ ቤተክርስቲያኖች ምኖች ጸሎት እንድናደርግ በቃ ብርቱ በሸክም ማለት ነው። በቃ እግዚአብሔር ቃል ያዘናል ምክሮች መተዋል እግዚአብሔር እንደዚህ ነው የሚሰራው ብዬ ማስበው እኔ ማለት ነው እና ስለ ሀገራችን ደግሞ መልካም ሐሳቦች በቃ ከባችሁ መልካም ሐሳቦች እንዴት ነው የምንለወጠው ታዲያ ካልሆነ መጸለይም ማሰብም አያስፈልግም ስለ ኢትዮጵያ ብዬ አስባለሁ። እኔ ለምሳሌ ስለ ኢትዮጵያ ስለማስብ ኢትዮጵያ እንዴት ነው ወደ ሰላም የምትመጣው እንዴት ነው አሁን ካለንበት ነገር ምንሻሻለው ስንል ሁሉንም ነገር ማንሳት ያስፈልጋል ማለት ነው። ሃይማኖት ቤቶችን ፖለቲካው እና በእውነት እኔ ዶክተር ምህረት በዚህ ጠንካራ የበሰለ ሰው ነው ብዬ አምኛለሁ። ካየሁት ሚዲያዎቹ ብዙ እንደተከታተልኳቸው ዋው ለምለው እና ስለዚህ እንደሱ ያሉትን ሌሎችም ልትሰሙ ትችላላችሁ እንደሱ ያሉትን ሰዎች ወደፊት እንድናመጣ እግዚአብሔር ይርዳን። ሰላም ለኢየሩሳሌም።